ይሆን አይሻልም ትላለች። ከዛም በኋላ ላይ ይደውልላታል ለማረግ መኳንንት ዳኒ መጥቷል ይላታል። መጣ? አዎ። እናሳ ምን አዲስ አለ ምናምን? አዎ ተደብድቧል ምናምን። እንዴት እንዲደበደብ ቻለ? የተደበደበውማ የአክራንቻ ያዘው ሰውዬ ነው ብሎ ነው እንደዚህ ያደረገኝ ብሎ አለ። እንዴ ማለት በጣም ተግራ ተጋቡ። ምን አለሽ ትላታለች ማረግየናት። አይ ዳኒ መጥቷል ተገኝቷል ተደብድቧል እያለች እንዴ ምን ነው በቃ ከዛም በኋላ ላይ ደግሞ የማረግ እናት ወደ ዳኒ አባት ጋር ትደውልና ልታማክራቸው ትላለች። አንዳንድ ጊዜ የዋህነታችን ራሳችንን ዞሮ ነው የሚጥለንና ከዛ እሱም ደግሞ በቃ ምንም ችግር የለውም ይላታል። እሺ ይልና እንደዚህ ከሆነ ጥሩ ነው ምናምን እንደዚህ እኔ አግዝሻለሁኝ የባልሽን የተገደለበትን ምክንያት እኔ አግዝሻለሁ ይላታል። ራሱ ገዳይ ሆኖ ራሱ ፈራጁ ነው። አረ ጉድ እኮ ነው። ከዛ በኋላ እሺ ትላለች ማረግዬ እናት ነገ ወደ ስራሽ እንድትመጪ ምናምን ይላታል። እንዴ እሺ እመጣለሁ ምናምን ማስፈቀድ ከሆነ አይቻልም ሲላት፣ አረ ለሱ አይደለም ለዚህ ነው የደወልኩት ትላለች። ከዛም ደግሞ ማረግዬም እኔ ስራ ልሄድ ነው ትላለች እናትየዋ። እማዬ አንቺማ አሞሻ እንዴት ብለሽ ነው የምትሄጂው ትላታለች። ካልሆነ አብረን ሁለታችንም አንድ ላይ እንሄዳለን እንጂ ትላታለች። እሺ ከሆነ አብረን እንሄዳለን ትላታለች። አብረው ሲሄዱ ዳኒ እዛው በቃም ስለተጎዳ ቁጭ ብሎ ነበረ እና ተኝቶ ነበረ ሶፋ ላይ። ከዛም የማረግዬ እናት ምን ነው ልጅዋ ምን አደረጉ ምን ነካፔ ልጅን እያለች ማረግዬ እናት ትለዋለች። አይ ምንም አይደለም ደህና ነኝ አሁን ተሽሎኛል ይላታል። ከዛም ታሻሸዋለች። በቃ ይዞህ ምናምን ትለዋለች። ይቅርታ አላት። ሆስፒታል ልጆች ውጤቱን ሳላመጣው ስለቀረው ይሄ ነገር ስለተፈጠረ በጣም ይቅርታ ይላታል። አይዞሽ በቃ ምንም ችግር የለውም አንተ ዋናው ነገር ደህና ከሆንክ ጤና ከሆንክ ሁሉ ነገር ይደረስ የለ እንደምናምን ትለዋለች። እሺ ይላታል። እና ታዲያ እንደዚህ ያደረገ ሰው ለምንድን ነው ምናምን ምናልባች ከአንቺ ጋር ምናምን አይተውኝ ይሆናል ምናምን ይላታል። ነው እንደዛ እኔ ብለኛ ሁሉ ጦስ የሆንኩብህ አይደለም ምናምን ትላለች። ማረግዬ ጋር ደግሞ እያወራች ነበረ መኳንንትን። ከዛ ይሄ ልጅ እንዴት ሊሆን ይችላል እንደዚህ ብለው እያወሩ ነበር። ከዚም የማረግነት መጣና ማረግዬ እኔ በቃ ልሄድ ልረፍ፣ አንቺ ደግሞ ይሄንን ሾርባውን ሰርተሽ ለሱ ስጪው ትላታለች። ለልጅ ስጭ ትላለች። መኳንንት ደግሞ ይቀናል። እንዴት ልጅ ትለዋለች። እኔ ብቻ ልደውም እንደ ልጅ ቢላ ትላለች። እሱን ትላለ ይልና ይቀናል። ከዛ ጥሎ ይወጣል ከኩሽና። እንደ መቀናቱ ነው ማለት ነው ትላለች ማረግዬ ናት። እናቴ እንደዚህ እኮ ማለት አልነበረብሽም ምናምን ትላታለች። እና ታዲያ የእሱስ ልጅ አይደል እንዴት ትላታለች። ከዛም ደግሞ እሺ ብሎ ከዛ ማርግዬ እናት ትሄዳለች ወደ ቤቷ ተሄደች በኋላ ከሙና ጋር ሆና አለቀሰች። አንዳንድ ጊዜ እናቶች ለልጆቻችን ብዙ ነገሮች ያስባሉና አሳሰባት፣ ተጨነቀች። ምንሽ ነው ትላታለች። እሷም እኔማ የማረግዬ ነገር በቃ ሀሳቡም ጭንቀትም ሆነብኝ እና ምንሽ ነው ዛሬ ደግሞ እንደዚህ የምትይው? እኔ እኮ ዛሬ ላይ በፊት እስከዛሬ ድረስ አልነካናቸውም ነበር የአባቷን ገዳይ፣ አሁን ግን እሷን ማረግ የሚያባቴን ገዳይ ማወቅ አለብኝ እያለች እያለች ነው ስትላት፣ እና ታዲያ ምን ችግር አለው? በቃ እኔ እንጃ እንደው አደራሽን ከልጄ ጎን ሆኝልኝ ብላ ምናምን ታለቅሳለች። እኛ እኮ ከክፍለ ሀገር ስንመጣ አንቺ ብቻ እንሻለሽን፣ ስለዚህ ማረግዬን አደራ ትላታለች። ኧረ ማሚ አታስጨንቅኝ እንደዛ አትበይ፣ ደህና ነሽ? ደህና ናት ምንም አትሆንም እሷ ለራሱ ትላታለች። አሁንማ ስለነካካናቸው ነው እሷ የሚያባቴን ገዳይ ማወቅ አለብኝ ብላ ስላለች ነው እንደዚህ መሆኑ ምናምን ትላለች። እሺ በቃ ምንም ተረጋጊ ትላታለች። በቃ ስራሽን አስፈታውሽ አይደለ በቃ ወደ ስራሽ እሺ አታልቅሽ ያለቻት። እሺ አላለቅስም ትላለች። ከዚም ደግሞ ዳኒ በጣም እግሩን ስለተጎዳ እንድታሽ ፈለገ። እኔ በጣም አማኝ ነበረ እግሬ እንድታሽ ፈልጋለሁ አለ። ከዚያ ማረግዬ ደግሞ ማሸት ጀመረች። እኔ እሽላለሁ አዳደ ምን ችግር አለ ትላለች። እሱም ደግሞ መኳንንት ደግሞ በጣም ይቀናል። በሚገርም ሁኔታ እያሸችው እንዳለ እጅሽ በጣም ደስ ይላል ይላታል። አይደለም ምናምን ትለዋለች። ዋናው ነገር አንተ ደህና መሆን ነው ትላለች። አዎ ደህና ነኝ ቀስ ቀስ እያለ እሱም ደግሞ ዳኒ ቀንቶ ይወጣል። ጸጋ ደግሞ ተከተላለች። እንደምን ነው ትለዋለች። እንዲህ ይሄ ልጅ እኮ ሊያሳብድ ነው አታዩም እንደሚያደርገውን ነገር የሚሰራውን ነገር ይላታል። እንደምን አደረገ እያየሽው አይደል እንዴ እሱ እንዴት እንደሚኮናተል እሷ ነገር እንደምን ነው አንተ እንደዚህ ታዲያ ሳትሸዋ ታዲያ ከዛ እንደገና አንቺ እያወቅሽ ምን ነው የማውቀው ነገር የለኝም እያወቅሽ እንዳላወቅሽ ትሆኛለሽ። ኧረ እኔ የማውቀው ነገር የለኝም በቃ እወዳታለሁኝ አለ። እግርፍ እኮ እንደዚህ በል ነው
አልኩ። ፊቱንም እኮ እንድትናገር ፈልጌ እኮ ነበረ እንደምታፈቅራት ስለማቅ ነው እንድትናገር አንተ አውጥተህ እንድትናገር ፈልጌ ነበር ትለዋለች። አዎ በቃ ወዳታለሁ፣ አፈቅራታለሁ። ስለዚህ እኔ በጣም እያናደደኝ ነው ይላል። በጣም ከሚገርም ሁኔታ ላይ ደግሞ የማረግዬን አባት ያው ክርንቻው ሰውዬ አማሳክሮ ከዛም ብሎ ሰብስቦ ነገሮችን ሁላ ለሷ ወረቀት እንዲሰጣት ይፈልጋል። አቤት ክረንቻ የያዘው ሰውዬ አስመስሎ ማለት ነው። አቤት መተሳሰር፣ አቤት መተሳሰር። እንደው የሚገርመኝ ነገር መጥፎ ሰዎች ተንኮለኝነት እንጂ ደግ ነገር የላቸው ማለት ነው። ከዛም በኋላ እንግዲህ ደግሞ በሚገርም ሁኔታ ክራንች የሚይዘው ሰውዬ የእንትናን ጓደኛ የዳኒን ጓደኛ ከሱ ጋር እየሄደ እንደሆነ እየተሯሯጠ ነበር እየሄደ ያለው። እኔ እኮ ወደ እሱ ጋር እንደምትሄድ እንደዚህ እንደምትሯሯጥ አውቃለሁኝ። እና ታዲያ አንተ ነህ እንዳገትከው ዳኒን ስለው፣ ኧረ እኔ አላገትኩም በፍጹም። እሱ እኮ ነፃነቱን ለማውጣት ሲል የማያደርገውና የማያሳስረው ነገር የለውም ይለዋል። እንዴ ማለት አንተ አይደለም እና ታዲያ እንዴት እንደዚህ ሊያደርግ ቻለ ምናምን ብሎ እሱም ደግሞ ልጁ አይደል እንዴት እንደዚህ ሊያግት ይችላል? በቃ የሆነ ነገር ማድረግ ፈልጎ ስስሮችን ሁሉ ነገር ወደዝም ነው የጣለ ይለዋል። እንዴ በጣም ገረመው። እንዴት አንተ ልታውቅ ታልች ያን ስለው፣ እኔ በደንብ ነው የማውቀው፣ እሱ ራሱን ነፃ ለማውጣት ሲል አንተን ለራሱ አዝሮ ነው የሚጥልህ ይለዋል። በጣም ይገርመዋል። እና አሁን እኔ ወደ ዳኒ ጋር እየሄድኩ ነው ይለዋል። ፈጠን አድርገው የምትሰራውን ነገሮች ፈጠን አድርግልኝ ይለዋል። እሺ አሁን ለዝሮ ሊሄድ ወደ እሱ ጋር እሱና ምፈልግሃለሁ ብሎ ደውሎ ነው ይለዋል። ከዛ እሺ በቃ እና እሱም ደግሞ ይሰደዋል። በሚገርም ሁኔታ እሱም ደግሞ ወደ ቤቷ ልትሄድ ነበረ ማረግ። ከዛ ጸጋ ደግሞ አብረን እንሂድ ትላታለች። እኔ እኮ ወደ ስራ ወደ ቤት ሳይሆን አሳምቡሳና ምናምን ሸጣለ ስላት፣ አደም ችግር አለው እንሄዳለን አብረን ትላታለች። ተያይዘው አብረው ይሄዳሉ። እሱም ደግሞ እያሸችው ስለነበረ እኔ ያሻሃለሁ ማሸት ከፈለግ እኔ ያሻሃለሁ ትለዋለች። ከዛም እሷም ደግሞ አብረው እየሄዱ ነበረ ከጸጋ ጋር። በአብረው በሚሄዱ ሰዓት ደግሞ እንግዲህ አስባችሁታል። አንዳንድ ጊዜ መጥፎ ሰዎች አሉ እና አስመስሎ ደብዳቤውን ሲጽፍ ግን እሷም ደግሞ አለማስተዋላ አንዳንድ ጽሑፍ እንዳልሆነ በእንዴት አድርጋ አለማየቷ በጣም የሚገርም ነገር ነው። የተለያየ ጽሑፍ ሲሆንባት እሷም ለራሱ ማወቅ ነበረባት። የዛ ጽሑፍ እና ይሄ ጽሑፍ አንድ አይነት ላይሆን ይችላል። ማድረግ እንግዲህ አይኗን ድብቅ ሆኗል እና ከዛም የሆነ ሰው መጥቶ ይሰጣታል። ማን ሴን የሰጣት ይላል ትለዋለች። አይ የሆነ ሰውዬ ነው ይላታል። ማለት የሆነ ሰውዬ መኪና ውስጥ ነው አለ። ምን አይነት ሰውዬ ነው? ክራንች ይዟል? አይ እሱን እንኳን እርግጠኛ አይደለሁም፣ ብቻ መኪና ውስጥ ነበር ምናምን፣ ብቻ የሆነ ብረት ነገር ሳላይ አልቀርም ይላታል። እሺ ትልና ወረቀቱን ማንበብ ትጀምራለች። ወረቀቱን ስታነብት ትጀምር መጀመሪያም ዳኒም እኔ ስታይን ገዳይ ይመስላለሁኝ እንደ ብሏት ነበረ። እንግዲህ አንተ ነህ ገዳይ ብሎ ስላሰቡት በሱ ስላመሃኙት በዳኒ ስላመሃኙት እንግዲህ ሰው ልጁን እንደዛ አድርጎ በመጥፎነት አንተ ነህ ገዳይ ብሎ ካለ ሌላ ሰው ምን ሊል ይችላል? አስባችሁታል? አባት ልጁን ገዳይ ነህ ብሎ ራሱ በገደለው ራሱ ወንዱ የራሱ ልጅ ጦዝ ውስጥ መጨመር ማለት በጣም ከባድ ነው እና ከዛም በኋላ እሱም ደግሞ ይቀበልና እንደዚህ ብላ ስታየው እሷም ደግሞ እያየችው ነበረ። ያ መልእክት ደግሞ ስለ ዳኒ ነው ይሄ ሁሉ ነገር ሲጫወትብኝ የነበረው ይሄን ሁሉ ነገር ያደረገብኝ ምናምን ብላ ማረግም ደግሞ ጓ ትላለች። እንደምንሽ ታታሪ ጸጋ እንዴ ይህን መልእክት ያስተላለፈልኝ ሰው አይ አሁን የገዳዩን የአባትሽን ገዳይ በደንብ አድርገን እናገኘዋለን፣ ወደፊት አብረን እናደርገዋለን ብለው እኮ ይህንን ነገር መልእክት ያስተላልፉልኝ ትላታለች። በሚገርም ሁኔታ እሷም ደግሞ ብትናደድና ማድረግ ደግሞ ወደ ዳኒ ጋር እየተመለሰች ዝለየ በቃል ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ ቤተሰቦች።